የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ ማቀርብላችሁ 41ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ሴፕቴምበር 29 ነው። እንግዲህ በ40ኛው ላይ እንዳየነው የኢትዮጵያ መንግስት ማለት ህዝብ ከኢትዮጵያ መንግስት በመሬትና በቤት ጉዳይ ከኢትዮጵያ መንግስት ይልቅ ደላላን የመረጠበት ትዕይንት ነው ያየነው በዚህ ሪፖርት ላይ ማለት ነው። እና እንዲህ አይነት ገብቷቸዋል። ማህበራዊ ንቃተ ህሊናችን ለምን እንደዚህ እንደወረደ በእውነት ማለት አንድ ነገር ዋን ቲንግ ኢዝ ኤቪደንት ገብቷቸዋል። አንድ ነገር ግልጽ ነው። በቃ ምንም ጥያቄና ምናምን ማብራሪያ በማያስፈልገው መልኩ በኢትዮጵያ ሁኔታ በኢትዮጵያ ተጨባጭ ሁኔታ አንድ ግልጽ የሆነ ነገር ቢኖር እኔ በትምህርት በምናምን ብዙ ጥሩ ችሎታ ያላቸው ልጆች አይቻለሁ። ገብቷቸዋል ማለት እኔ በቂ የኢንተሌክቹዋል ካፓሲቲ ያለ ይመስለኛል። በየመስኩ ነው የምላችሁ በሁሉም ማለት ቴክኒካል የሆነ እውቀት አለ። እንደ ማህበረሰብ ግን እንደ ሀገር ነው ህብረተሰባዊነት እና ፐብሊክ ፓርቲሲፔሽን የህዝብ ተሳትፎ መብት ግዴታ ምናምን በሚለው ጉዳይ ላይ ግን እንትን ነው በጣም ግንዛቤያችን ዝቅተኛ ከመሆኑ የተነሳ ማንታገሰው ነገር የለንም ነው የምላችሁ። ማለት እንበጥብጥን ምናምን አይደለም። ታውቃላችሁ አንድ ነገር ስትረዱትና መሆን የለበትም ይሄ እኮ ኢፍትሐዊ ነው ይሄ እኮ ህገወጥ ነው ብላችሁ ስታብጠለጥሉት ራሱ መንግስት እንትን ነው። ታውቃላችሁ አንዳንዴ መንግስት ሲደድብ እናንተም አብራችሁት ከደደባችሁ ችግር ነው ማለት አሁን እንደዚህ ማለት መንግስት እንዲህ የሚከረፋው ለምንድን ነው? ህዝቡ ይሄን ክርፋት ከረፋኝ ብሎ ስለማይል ነው። በቃ ዝም ብሎ እንውጠዋለን እኔንም ጨምሮ ነው የምላችሁ። ማለት እንትን ነው በሌላ ነገር በምንም ተይዘናል። እንግዲህ ፖለቲከኞቹም ደግሞ በፖለቲካው ላይ የሚሰማሩትም ሰዎች የራሱ የመንግስት አጨብጫቢዎች ናቸው። አሁን እኮ እኔ አንድ እየተረዳ ወይም ማወቅ ያለብን ነገር ህዝባዊ ፖለቲከኛ የለም ኢትዮጵያ ውስጥ። የህዝብ ወገንተኛ የሆነ ለህዝብ ብሎ የሚታገል ፖለቲከኛ የለም። እና እንዴት መንግስት ገብቷቸዋል? እንዴት አይሰማውም? መንግስት እንዴት ነው ህሊናው አይወቅሰውም? መንግስት ብሎ ተቀምጠው መንግስት ነኝ ብሎ ስልጣን ይዞ ምናምን ይዞ ተቀምጠው መንግስት ህዝብ መንግስትን እንደ ነገርኳችሁ እንደ ክፉ ነገር ሲሸሸውና ሲፈራው ራሱን መጠየቅ ነበረበት። እና በዚህ ሀገር ለምን ደላሎች ለምን ህገወጦች ለምን እንትኖች የተሻለ ባለስልጣንና ዶሚናንት ሰዎች ሆኑ በተግባር ብላችሁ ስትሉ ለምንድን ነው መንግስት የተከሆነበት መንገድና መንግስት የሆነው ሀገር ያዋቀርንበት ህገ መንግስት ያወጣንበት መንግስት የሚመራበት ነገር ከሱ ይልቅ ህዝቡ ደላላውን እንዲመርጥ ስላደረገ ነው። እና ለዚህ ደግሞ ምክንያቱ እንዳልኳችሁ የፖለቲካ ንቃታችን በጣም 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 ዝቅተኛና ደካማ ስለሆነ ነው። በጣም ይሄ እንዴት እንደዚህ ይደረጋል? ይሄ ነገር እኮ ልክ አይደለም። ህዝቡ ሽማግሌው ምናምኑ ልክ አይደለም። በዚህ መልኩ መሄድ የለበትም። ይሄ ነገር እኮ መልክ መያዝ አለበት ብሎ የሚናገርበት ቻናልም ያንን ሀሳብ የሚያስተላልፍበትም መንገድ የለውም። ዝግ ነው። እና ማፈር ነው ያለባቸው። ማፈር ብቻ አይደለም። እኔ ነገርኳችሁ ስልጣን ቢኖረኝ ይሄን ህግ ያወጡትን ሰዎች የገነቧትን ቤት ያቋሟትን ሀብት አንዳንድ ብር ነበር መገዛቸው መልሼ ነው ማለት። የራሳቸውን መድኃኒት ለራሳቸው ነበር ማዋጥ። ሀብት ፈጥረሃል፣ ቤት ገንብተሃል፣ ህንፃ ገንብተሃል፣ ቦታው ለልማት ይፈለጋል ተብሎ አንዳንድ ብር ትገዛታለህ ቦታው እና መማሪያ ነው የምትሆነው። ኤኒዋን ሁ ፓርቲሲፔትድ ኢን ዲስ በዚህ ህግ ውስጥ ምናምን ውስጥ የወጣው ሰው የተሳተፈው ሰው
የራሱን መድኃኒት ራሱን እንዲቀምስ ማድረግ ነው እና እንድንማር ማለት ነው። እንደ ማህበረሰብ በዚህ አይነት እንዴት እንደዚህ እንሆናለን? እንዴት እንደ ማህበረሰብ እንደዚህ እንሆናለን? መንግስት እንደ አንበጣ፣ እንደ ወራሪ፣ እንደ በሽታ፣ እንደ ወረርሽኝ ይፈራል። በጣም ያሳዝን እና እንግዲህ ሲቀጥሉ ምን ይላሉ? moreover regulation is constrained by a requirement of conformity with land use and building regulations which discourage investment in home improvement and dampens tradability. For details see land cadastre report 2016 የት ነው የምናገኘው ነው ማለት እንትን ነው የግንባታ ማለት በፕላን መሰረት ቦታ ይሰራ ብለው አሁን እኔ ለኔ ትክክል ነው የሚመስለኝ ነው። አሁን ለምሳሌ ይሄን ስታዩት ፕላን ወጣ፣ የከተማ ማስተር ፕላን አለ። ያንን ማስተር ፕላን በጠበቀ መልኩ ነው መስራት ያለብህ ብሎ ኢንፎርም ማድረጉ ለምን ችግር ይሆናል? ግን ችግር ሆኗል ነው። ላንድ ካዳስተር ሪፖርት 2006 ተመልከት አለ ወይ? የት ነው? እዚህ ነው ያለው ወይስ ኢንተርኔት ላይ ነው ያለው? 21 ላንድ ካዳስተር ሪፖርት እዚህ ላይ ላንድ ካዳስተር ሪፖርት የኢትዮጵያ ነው ማለት እንዴት? አሁን ለእኔ ይሄ ሎጂካሊ መንግስት ማድረግ ያለበት ነገር ነው ብዬ ማስበው፣ ግን ችግር ፈጥሯል ነው። ኢትዮጵያ was under development with ongoing blah blah review of the urban land cadastre of the government of Ethiopia issues. Okay, ሪፖርት አላቸው ነው hopefully. ኦንላይን አለ ግን አክሰሰብል አላረጉትም። ላንድ ካዳስተር ፒዲኤፍ ኢንዱስትሪያል ሲስተምስ አይሲቲ ኢትዮጵያ ላንድ አድሚኒስትሬሽን ባክግራውንድ ፔፐር ፐርፎርማንስ ኦፍ ኢቫሉዌሽን ራሳቸው ያቀረቡት ሪፖርት አለ፣ ግን ሪፖርቱ አክሰሰብል አይደለም። ኢሹስ ኤንድ ፖሊሲስ ሪቪው ኦፍ ዘ ሌጋል ካዳስተር ኦፍ ዘ ገቨርንመንት ኦፍ ኢትዮጵያ ዶኪመንት ኮንትሮል ብላ ብላ ቼክድ ባይ ኬት ፍሬሬ ድራፍት ሪፖርት ሪቫይዝድ። ስንት ገጽ ነው? ሰፊ ነው። እንደ 40 ገጽ። ኤኒዌይስ ችግር ፈጥሯል ነው ላይክ ነው እንግዲህ እችን አንደርስታንድ ለማድረግ ሌላ 40 ገጽ ሊያስነብበን ነው ላይክ ነው። ሀክ እናርገው ቻት ጂፒቲ can you unpack this for us እንበለው እንጂ ላይክ ነው ይሄን አንደርስታንድ ለማድረግ 40 ገጽ can you unpack this for us? እኔ ክቡር ኢትዮጵያውያን በእውነት እውነቴን ነው ልክ ነው ከዲሞክራሲ ውጪ እንዴት እንደዚህ ገብቷችኋል? እንትን ነው ማህበራዊ ንቃታችን ማለት እውነት እንማራለን። እኔ ጎበዝ ተማሪዎች አውቃለሁ፣ በጣም የሚችሉ ልጆች አውቃለሁ፣ አይቻለሁም ሲሰሩ ሲያውቁ ያስተማሩኝም ሰዎች አውቃለሁ። ግን ይሄ እኔንም ጨምሮ ነው የምላችሁ ማለት ምን ስሰራ ላይ ያደርጋቸዋል። ግን እንትኑ ስለማይጋብዝ እኮ ነው ላይክ ነው የሞትና የህይወት ጉዳይ ይሆናል። ሀሳብ ለማንሳት ለመወያየት ሀሳብ ለመስጠት እንዴት ልበላችሁ
አረ ምንድን ነው የሚባለው? እኔ ሀሳብ ሰጠው አልሰጠው፣ እኔ ተሳተፍኩ አልተሳተፍኩ ምንም ለውጥ ላይ መጣ። ለምን አንገቴን ብቅ አድርጌ የማንም ደደብ ይመታኛል? ነው ላይክ ነው። አይ ቲንክ አሁን አርጊመንቱ ወጣት የሆነ ኢትዮጵያዊ እኔ ሲመስለኝ ነው የምላችሁ ማለት ወጣትም የሀገሩ ዜጋ ያለት እንትን የሚሰማው ስሜት ላይክ ነው የማንም መሀይም ላይክ ነው በሀገሬ ምናምን ተሳትፌ ሀሳብ ስለሰጠው ላይክ ነው መሳሪያ እጁ ላይ ስላለ ጉልበት ስላለው ምናምን ተነስቶ ሊያጠቃኝ ቤተሰቤን ሊያሳዝን እኔን ሊጎዳኝ ምናምን ስለሚችል ምን አታገለኝ ብለን ነው የምንተወው ነው የሚመስለኝ። ገብቷቸዋል። ግን በጣም 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 ዋጋ እያስከፈለን ነው በጣም እና እኔስ እሺ እንግዲህ እንዴት ልበላችሁ፣ ሰው ይፍራ። ገብቷቸዋል ማለት ለምፈራ አትሉትም። መሳሪያ እያየ የሚደፍር ሰው ትርጉም የለውም ነው። ምክንያቱም እንዴት ልበላችሁ፣ ለምን ትሞታላችሁ? ለምን ትቆስላላችሁ? ለምን ትጎዳላችሁ? እንዴት መንግስት ኦኬ እንግዲህ ቻትጂፒቲ ማለት እኔ ተቃጠልኩ። ሰዎች እውነቴን ነው የምላችሁ። ማለት የቱን ምኑን ከምኑ ታደርጉታላችሁ? የሆነ ብቻ ብዙ ስሜት ይፈጥራል። this means constrained by requirement of to discourage investment, dampen tradability, simplified meaning, and my question is how requiring people to abide by the series and the series master plan have such a negative effect and a negative effect unless the እንትኑ ራሱ ማስተር ፕላኑ ራሱ የመቀሌ የነቀምት አይነት ጎጆ ቤት ካልሆነ ማለት ነው። That's a great follow-up. You are asking about the logic behind why conformity with master plan land use and building rules can end up having a negative effect, like discouraging investment and making property harder to trade. Here is the mechanism step by step. Mismatch between reality and the master plan. Cities grow faster and more chaotically than plans can keep up. Many households build informally in areas not zoned for housing and blah blah. When the law says cost of compliance is too high, blah 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 blah. So so in effect, and I forgive my French, right? French. The master plan is shitty, all right. The master plan is shitty, all right. Shitty. In blunt terms, yes, the problem often isn't the idea of having a master plan, but the way it's drawn up. That's it. እንትን ነው ማለት እንዳልኳችሁ ኢትዮጵያኖች ሀገር የጋራ ነው እና የምንወያይበት፣ የምንግባባበት፣ የምንከራከርበት መንገድ አዘጋጅተን በሀገራችን ጉዳይ በጋራ ተሳትፈን ካልሆነ በስተቀር ሀገር ሊመራ አይችልም እና ይህንን አንደርስታንድ ማድረግ አለብን። ይገብቷችኋል? እና አሁን ማስተር ፕላን ብለው ያወጣሉ ነው። ምን አባታቸው ያውቃሉ ስለ ማስተር ፕላን እኮ ነው። እና ማስተር ፕላን ያወጡና እዚህ ጋር
በማስተር ፕላኑ መሰረት 4 ፎቅ ብቻ ነው የሚቻለው እንዳትጨምር ይላሉ። ስለዚህ ቦታው ግን ፖቴንሻል ነበረው ነው እንትኑን ምንም የሚያውቁልህ ነገር የለም ነው። ቦታው ግን ሰውየው 4 ፎቅ ብዬ ጀምሬ ይህን ፎቅ እኮ ባሳድገው እንደዚህ ብለው እኮ እንትን ምናምን ብሎ ይጀምራል። ሲጀምር እንትኑን አንደርስታንድ አድርገህ አይደለም ነው። ምንም መረዳት የለው። ለምንድን ነው ነገርኳችሁ። በቃ እዚህ ሀገር መንግስት የሚሆነው ሰው መረበሽ የሚችለው ሰው ነው። ይሄ እንትን የሚለው ሰው ነው እና ስለዚህ ቦታውን ላሻሽለው። አሁን እነሱ የሚሉት ምንድን ነው? ሞሬቨር ሬጉላራይዜሽን ኢዝ ኮንስትሬንድ ባይ ሪኳየርመንትስ ኦፍ ኮንፎርሚቲ ዊዝ ላንድ ዩዝ ኤንድ ቢልዲንግ ሬጉሌሽን። መሬቱ ይሄ ቦታ ለእንትን ተብሎ ነው የተተወው፣ ይሄ የዚህ ቦታ ነው፣ እዚህ ጋር እንደዚህ እንዳታደርግ ብለው ይዛቸዋል። ፕላን ስላለ ማለት ነው። የኔ ሀሳብ ምንድን ነው? ፕላን ከወጣ በፕላኑ መሰረት መስራቱ ትክክል ነው እንጂ ማለት ገብቷቸዋል። ግን ፕላን ስትባል እንደ ደረጀና ሀብቴ ቀልድ የመቃብር ቦታ ከተማ ተቆጣጥረናል የሚል ሀሳብ ጭንቅላት ያለው ሰው የአዲስ አበባ ማስተር ፕላን አውጥቻለሁ ካለ ምንም አንቲሲፔሽን የለውም። ዳይናሚክስ አንደርስታንድ አያደርግ፣ ፖፑሌሽን ፍሎው አንደርስታንድ አያደርግ፣ ኤክስፓንሽን አንደርስታንድ አያደርግ ነው። በዚህ ዋጋሪ ምናምን አይልም። ስለዚህ በአጭሩ ምንድን ነው እውቀት ያለው ሰው በቂ ችሎታና መረዳት ያለው ሰው ምናምን እቅድ አላወጣም፣ ወይም አሳሪ እቅድ ያወጣና አሳሪ እቅድ ካወጣ በኋላ ያንን አሳሪ እቅድ ለማስፈጸም ሲነሳል ነው። አንፕሬሲደንትድ የሆነ ድንቁርና አለብን እኮ ነው ሰው። ይህን ልክ ነው። በአይነቱ ለየት ያለ ነው። እኔ እንዴት እንደዚህ እንሆናለን? ምንድን ነው አባቶቹ፣ ሽማግሌዎቹ፣ ትልልቆቹ ሰዎች ስለምኑ ነው እና እባካችሁ ለራሳችሁም እንደው ለልጆቻችሁም ነገሩ እኔ አንዳንዴ ግራ ይገባኛል እኮ ያስባሉ ራሱ ሲባል ሀገር በፓርቲሲፔሽን ነው የሚመራው። ሀገር በተሳትፎ ነው የሚመራው። ይሄ ጽንፈኝነት የትም አያደርስም። ተላላኪነት፣ አደርባይነት፣ አጨብጫቢነት፣ ባለጌነት፣ ሰውን ማዋረድ፣ ራስን ማዋረድ፣ ሰው መናቅ የትም አያደርስም። እንከባበር። የሚያከባብር ዲሞክራሲ ነው። የህግ የበላይነት ነው የሚያከባብረው። ሰው ነው ተከባብሮ በህግ በታች አድሮ ሀሳብ እየሰጠ እየተቃወመ ነው። በኔጌቲቭ አንየው። ለምንድን ነው ተቃውሞን ምንጠላው? ተቃውሞ ማለት እኮ እንትን አይደለም ነው ነቀፋ እንትን ምንድን ነው የሚባለው? ለቁሙቱ ወይንም የሞትና የህይወት ጉዳይ ለምን እናደርገዋለን? ለምሳሌ የመሬት ፖሊሲ ምን ይሁን በሚለው ጉዳይ ላይ ሰው አስተያየት መስጠት እንትንም አይዳብርም እንጂ ታውቃላችሁ። እኔ አሁን ለምሳሌ ከራሴ የተማርኩት ነገር አንድ ችሎታ የፈለገ ችሎታ ቢኖራችሁ ተሰጥኦ ሊኖራችሁ ይችላል። የፈለገ ተሰጥኦ ሊኖራችሁ ይችላል። አንሌስ ዩ ፕራክቲስት ታውቃላችሁ፣ ዝም ብሎ ይሞታል። በጣም ጎበዝ ምንድነው አንድ ቃል አሁን ሰሞኑን መነጠቅ አይዶን ነው ማለት እንግዲህ አይዶን ነው ኢትዮጵያ ውስጥ ማለት ነው። ጴንጤ የሆነ ሰው ያውቀዋል። ምን ያህል ሰው እንደሚያውቀው አላውቅም። መነጠቅ የሚባል ነገር አለ። በእንግሊዝኛ ራፕቸር ይሉታል። እና እንግዲህ ኤስካቶሎጂ ምናምን የሚሉት አለ። ለምሳሌ እንዴት ነው የሚሆነው መጨረሻ ላይ? አሁን ለምሳሌ ጌታ ኢየሱስ ተመልሶ ሲመጣ ምናምን ምን ይሆናል? እሱ ከመጣ በኋላ ዓለም ይቀጥላል ወይ? እንሞታለን ወይ? እዚህ ምድር ላይ ነው ወይስ ሌላ ቦታ እንሄዳለን? ምናምን የሚባል ብዙ እንትን አለ አይደለም። እና
አሁን ሰሞኑ ሴፕቴምበር 24 እና 25 ነው፣ ሴፕቴምበር 23 እና 24 እንነጠቃለን የሚል እንትን ተለቆ ነበር። ላይክ ነው አንድ ፓስተር በቃ በዚህ በ23 ዓለም እኮ በጣም ሞኝ እኮ በ23 እና በ24 በቃ እመጣለሁ። በ23 እና በ24 ራሱ ጌታ ሲል አልታያችሁም? እሱ ፈጣሪው ማለት ነው። ሰው እንኳን አይቀጥራችሁም እኮ እንደሱ ወይ በ23 ሰዓትን ተናገር እና በ23 ወይ በ24 እመጣለሁ ብሏል ብሎ እና ሰዎች ቤት ሸጡ ምናምን ስራ ለቀቁ ወዘተ የሚባል ነበር። እኔ ዝም ብሎ ውሸት ነው የሚመስለኝ። አይ ዶንት ኖ ምን ያህል እውነት እንደሆነ ግን ብቻ አየሩን ሞልቶት ነበር የኢንተርኔት አየር። እና አንድ ሰው ቀልድ ሰርቶ እና መልአኩ ቲክታክ ላይ ነው፣ ፈረንጆች ናቸው ቀልድ የሰሩት እና ቀልድ ስለዚህ ምንድነው ብቻ ምን አደረክ ምን ሰራ እንትን አድርገሃል ወይ ምናምን ብሎ ወዴት እንደሚሄድ ሊወስንለት ነው። ወደ ሲኦል ነው የምትሄደው ወደ ሄቨን ወደዛ ወደ መንግስተ ሰማያን ነው የምትገባው የሚለውና ጠየቀው። እንደዚህ ያለ ምናምን ጥያቄ መለሰ እና እስቲ ያላወቅኩት እና ላይክ ነው ልጠቀመበት ላይክ ነው ያላወቅኩት እና ባውቀው ይገርመኛል ብለህ የምታስበውን ነገር ንገረኝ ይለዋል መልአኩ። አለውና መልአኩ በዓለም ላይ ከዚህ በፊት ታይቶ የማይታወቅ ማለት ነው በቃ ወደር የማይገኝለት ኳስ ተጫዋች ይወጣ ነበር፣ አንተ ግን ቢሮ ውስጥ ነው ምናምን ያሳለፍከው ብሎ ይለዋል። ላይክ ነው ሰውየው ራሱ እንትኑን ተሰጠውን አላወቀውም፣ ውስጡ ነበር ማለት ነው። እንደዚህ ላይክ ነው አንደኛ ፕሮፌሽናል በዓለም ላይ በቃ ከአንተ በፊት ከአንተ የሚሻል ኳስ ተጫዋች ሊኖር አይችልም ነበር። ያ ነበር ጊፍት፣ ያ ነበር መክሊት ይለዋልና ሰርፕራይዝ ይሆናልና ምን ልላችሁ ነው? ችሎታ ስጦታ ይኖራል። ማህበረሰብ ገብቷቸዋል። ኤክሰርሳይዝ ካላደረገው ዴሞክራቲክ ራይቱን ችግር ፈቺነትን ሊለማመደው አይችልም። ችግር መፍታት የሆነ ከላይ አይመጣም ነው ማለት። ከላይ አይመጣም ስላችሁ ከእግዚአብሔር ጋር እንዳታጣልኝ። ኦፍኮርስ እግዚአብሔር ነው ችግር የመፍታትን ችሎታ የሚሰጠው። ግን ያልሞከረ ሰው ማለት አሁን ለምሳሌ ሎተሪ ያልቆረጠ ሰው ሎተሪ ሊወጣለት አይችልም አለ። ዩ ሃቭ ቱ አትሊስት አቴምፕት ማድረግ አለባችሁ ነው። አሁን አብዛኛው ህዝባዊ ውይይት ምናምን ጉንጭ አልፋ ዝም ብሎ ክርክር ሊሆን ይችላል። ግን ከብዙ መጽሐፍ ራሱ ስታነቡ እንደዛ ነው። እኔ አሁን ብዙ ጊዜ ያጋጠመኝ 1000 ገጽ ምናምን አንብቤ ምን ተማርክ ብትሉኝ እኔ እንጃ የሆነ ብቻ ጨምቃችሁ ስታወጡት 10 ገጽ ሊሆን ይችላል። ላይክ ነው ፈንዳሜንታል የተማርኩት ነገር እና ሰውም ተሰብስቦ በማህበረሰባዊ ጉዳይ ላይ ሲሳተፍ በጊዜ ሂደት ችግር ይፈታል። በሌላ አማርኛ ምን ማለት ነው? መንግስት ችግር ፈቺ አይደለም፣ አስፈጻሚ ነው። ገብቷቸዋል። እና ችግር የሚፈታው ይህ ኮሌክቲቭ ማይንዱ ተሰብስቦ ሰው ፓርቲሲፔት ሲያደርግ ቻሌንጅ ሲደራረግ ሳይፈራ ሲቀር ዋስትና ሲሰማው እንደዚህ ሲል ነው። እንዲህ አይነት ባህል ግን አንፈልግም ነው ብላችሁ ለምን እንትን ነው እኮ እኔ ሶሻሊዝም እንዴት አድርጎ ሽባ እንዳደረገን፣ እንዴት አድርጎ ህዝባዊ ተሳትፎ እንደመታ፣ እንዴት አድርጎ መልካም የሆነውን ነገር አስፈሪ የሞትና የህይወት የሽረት ጉዳይ አድርጎ እንዳቀረበብን ምናምን ሳስበው እኔ ምን ይሻለናል ነው እላለሁ። በእውነት እውነቴን ነው የምላቸው። እንዴት አድርገን እናሳምናቸው? እንዴት አድርገን የሀገራችንን ሰዎች እናሳምን? ለምን አንግባባም? ለምን ሁሉ ነገር ተአምር ይሆንብናል? ለምን ሁሉ ነገር ልክ ነው? ሰው ስንት ቦታ ደርሷል እኮ ነው የምላቸው። ህዝብ ይሳተፍ፣ ዋስትና ይሰማው። አሁን ይሄንን አይነት እንዴት ልበላችሁ አንድ ወገናችን ነው የምላችሁ። እኔ እውነቴን ነው የምላችሁ። ማለት እንዴት ልበላችሁ ይህን አታውቅም የት ነው የምትኖረው ምናምን እንዳትሉኝ። ያው ምንድን ነው የሚባለው የሆነ ነገር ውስጥ ትኖሩና ላይክ ነው የሆነ በብል ውስጥ ትኖራላችሁ። አንደርስታንድ አታረጉት። ላይክ ነው ፓርቲሲፔሽን ከሌለ ካልተሳተፋችሁ፣ ሁኔታው የሚጋብዝ ካልሆነ ምናምን ሊታውቁታላችሁ ነው። አሁን ለምሳሌ ይታያችሁ እንግዲህ አንድ ቦታ ቦሌ መንገድ ላይ ዳር ላይ ቤት ቢኖራችሁና
መንግስት ይህንን ቦታ ለእንደዚህ አይነት ልማት ወይንም ለእንደዚህ አይነት ኢንቨስተር ልሰጠው ነው ቢላችሁ ሲያነሳው ገብቷቸዋል። ያንን ሰው ከዛ ቦታ ላይ ሲያነሳው ይሄንን ቤት የዛሬ 20 ዓመት በገነባህበት ብር እሱም ላይ ቤቱ በዚህ 20 ዓመት ውስጥ የደረሰበትን ላይክ ነው የእርጅና የምናምን የዲፕሪሺየሽን ኮስት አውጥቼ እሱን ነው የምሰጥህ፣ የመሬትንም ዋጋ የዛን ጊዜ በወሰድክበት ነው የምሰጥህ ብሎ አንድ ሰው ስንት ዓመት ተዝናንቶ የኖረበትን ቤት እንደዛ አድርጎ ወስዶ ባዶውን ሲሰደው አቤት ማለት የማይችልበት ሀገር ፈጥረን እንዴት እንዴት ነው የምላችሁ? እንደው ፖለቲካ ውስጥ ገና አዲስ የገባ ነው ሰዎችስ እሺ እንዳልኳችሁ የሆነ ኮምፒውተር ለስክሪን ላይ ግሉድ አድርገን ተለጠፈን ምናምን አናቀውም ብለን ላይ ፎር ሉፕ ላድርገው ዋይል ሉፕ ላድርገው እያለን ፕሮግራም እያደረግን እዛ ውስጥ ተጠምደን ረስተነው ብለን እሺ ራሴን እንደው አትሊስት ኤክስኪውዝ ላድርግ እና እንዴት አንድ ወገን እንደዚህ የሆነ ነገር ውስጣችን ሞተዋል አይመስላችሁ? ቢካዝ አሁን የኢህአፓን ታሪክ ስትሰሙ ምንድን ነው የሚያደርጋችሁ? የሚፈጥሩባቸው ውስጣችሁን ይገሉታል ነው። ለምን? ኢህአፓ የዲሞክራሲ ታጋይ ነበር። ደርግ ግን ጨካኝ ስለሆነ ቀጥቅጦ ገደለው። ብሞክር እሞታለሁ። አውቶማቲካሊ አእምሯችሁ እንደዛ እንዲያስብ ነው የሚያደርጋችሁ። ሴም ቲንግ ኢህአዲግም የሰው አውሬ ነው የሆነው እና ይሄንን መንግስት እንዴት ነው ምኑን ከምኑ እንደማያይዘው ጠፍቶኝ ነው እንጂ መንግስት እንዲህ ግልጽ ዘራፊ ሲሆን ደግሞ በመሬት ብቻ ነው የምላችሁ። አሁን እኮ በመኪና እንደዚህ አድርጋችሁ ብትሸጡን ያለ አይመስለኝም። ዝም ብሎ ነው የምትገዙት፣ ወይም በሌላ ነገር። የአንድ ሰው ግን እንዴት ልበላችሁ ገብታችሁ ጓዳ ውስጥ ዋናውን የሰውየውን ወገብ አገዳውን ሰብራችሁት በመንግስት ደረጃ ነው ብላ በሀገራችሁ መንግስት እና ይሄንን ነገር አሁን በአሳስቦን ተናግረን ጽፈን ምናምን ወይንም የፖለቲካ ፓርቲዎች ይህንን ጉዳይ አድርገው አንስተው መከራከር አለመቻላቸው እንደ ሀገር ምን ይገልጸዋል ነው? አሁን ይህንን ሙታንነት ምን ይገልጸዋል? ሪሊ ማለት ለምን እንደዚህ ሆነ? ለምን ቁጭ ብለን በቀላል ማለት እንግዲህ በቀኝ አልተገዛም። ገብቷቸዋል። እኛውንን እርስ በርሳችንን ለምን አልቀለለም? ለምን እንደዚህ መወያየት በግልጽ መነጋገር ከበድን? ለምን በዚህ ረገድ ማህበራዊ ግንዛቤያችን አንደ በጣም እንዴት ልበላችሁ ከአማካዩ የመጨረሻ ዝቅተኛው ደረጃ ላይ ደረሰ። እኔ ላይክ ነው ፕራይመርሊ ተጠያቂ የሚመስለኝ አሁን ያለፍንበት የፖለቲካ ታሪክ የወለደው ነገር ነው የሚመስለኝ ነው የምላችሁ። ምክንያቱም ዴሞክራቲክ ካልቸር ለምን መፍጠር አቃተ? የውይይት የመግባባት ነው ቀለል አድርጎ ነገሮችን የማየት የሞት ሽረት ነገር አለማድረግ ፖለቲካው እና በቀላሉ ተነጋግሮ መግባባት የሚባለው ነገር እንዳይፈጠር ያደረገው እኔ ይሄ እንትኑ ይመስለኛል። እና እሱም ደግሞ ተከትሎ ላይክ ነው የመጡት ሰዎችም በህገወጥ መንገድ ወደ ፖለቲካ ስልጣን ስለመጡ በአስፈሪነት ነው መግዛትና መቀጠል የሚፈልጉት። ማለት እኔ አሁን ኢህአፓ ለምን ተገደለ?
ደርግ አውሬ ስለሆነ ልንል እንችላለን። እኔ ግን አሁን እንዳየሁት ኢህአፓ የተገደለው ለምንድን ነው? ወንበዴ ስለሆነ ነው። ገድላለው ስላለ ነው። ገድላለው ባይ ተገዳይ ነው የሆነው። ደርግ ለምን ደስ የሆነ እንዴት ልበላችሁ፣ አንድ እንዴት ነው ከፍተኛ የሆነ የመሀይምነት ችግር አለ በሀገራችን። ከማህበራዊ እሴት እና ሳይንስ አንጻር ነው የምላችሁ። በቃ እንትን ነው ማለት ራሳቸው እንዴት ልበላችሁ፣ እኔ አንዳንዴ ምን ጠረጥራለሁ መሰላችሁ፣ በቀል ይመስለኛል ማለት መረጃ ስለሌለኝ እርግጠኛ ስለማልሆን ነው እንጂ አሁን አንዳንዴ አስብና ሰዎች የግል ቂማቸውን አሁን ለምሳሌ ስልሳዎቹ ባለስልጣናት ለምን ተገደሉ ብዬ አስባለሁ። ኃይለስላሴን ጨምሮ ገብቷቸዋል። ሪሊ ወዝት ነሰሰሪ እነሱን መግደል የህልውና አደጋ ያመጣል። ደርግ ለህልውናው ፈርቶ ነው ወይ የገደላቸው ብዬ አስብና እኔ አይመስለኝም፣ በቀል ይመስለኛል እላለሁ። ዝም ብሎ ተራ በቀል ማለት የሆኑ ሰዎች ሊገሏቸው ፈልገዋል በቃ እነሱ እና እንግዲህ እነሱም ደግሞ ማለት እንግዲህ ወይ ሊገሏቸው የፈለጉት ደግሞ ሰዎች እነሱም የተገደለባቸው ሰው ይኖር ይሄ ምንትን አይዶን ነው የሆነ በፊት በድራማ ይታይ ነበር። በአማራ አካባቢ በጣም አስቸጋሪ የሆነው ነገር ይሄ ደም መመለስ የሚባለው ነገር የሆነ ሰው አባቱ ይገደላል። ከዛ በኋላ ልጁ ደግሞ ሲያድግ ደግሞ ይነሳና የገዳዩን ሰው ቤተሰብ መርጦ ይገድላል እና የሆነ የደም አዙሪት ይፈጠራል ይባላል። እኔ ላይክ ነው በተግባር ምናምን አላውቀውም፣ ግን እንደዚህ ይገዳደላሉ እና ናን ስቶፕ ነው ሲገዳደሉ ላይክ ነው እንትን ይሆናል ነው እና እኔ እንዴት አድርገን ላይክ ነው። ስለዚህ እሱ ነገር ውስጥ ገብተን ሊሆን ይችላል። ፖይንት ኢዝ ዶ እሱን አናላይዝ ማድረግ ራሱ ሌላ ሂስትሪ ነው። ግን እባካችሁ በኢትዮጵያ ውስጥ ህግ የምታወጡ ሰዎች፣ ስልጣን ያላችሁ ሰዎች፣ ሀገር የምታዋቅሩ ሰዎች፣ ኢትዮጵያን ለማሻሻል ለመለወጥ ታግያለሁ የምትሉ ሰዎች እውነት ከሆነ ፍላጎታችሁ ኢትዮጵያን ማሻሻልና መለወጥ ከሆነ በኢትዮጵያ ላይክ ነው ማለት ከዲሞክራሲ በላይ ለኢትዮጵያ ተመራጭ ነገር የለም። ለኢትዮጵያም ሳይሆን ለማንኛውም ሀገር። ምክንያቱም ህዝብ ካልተሳተፈ ጉዳይ ብሎ ማለት ባለቤት ካልሆነ የጉዳዩ የሀገሩ ባለቤት ካልሆነ መንግስትን ተጠያቂ ካላደረገው የሚያወጣቸውን ፖሊሲዎች የሚያደርጋቸውን ነገሮች ተጠያቂ ካላደረገ ያ ደግሞ በአንድ ጊዜ እውቀት በአንድ ቀን አይወለድም። ገብቷችኋል? አዋቂነት በአንድ ጊዜ አይመጣም። በትሬኒንግ ነው፣ በትንሽ በዳዴ ነው የሚጀምረው እና እንትን ብንለይ በጣም እንደ ሀገር ህግ ማስከበርና በህግ ማስከበር ስም ደግሞ ወንጀለኛ መንግስታዊ ወንጀል መፈጸም መሰረታዊ ልዩነት ያላቸው መሆናቸውንና በህግ ማስከበር ስም የሚፈጠር መንግስታዊ ወንጀለኝነት መጨረሻው ለማንም የማይበጅ መሆኑን ገብቷቸዋል። ከታሪካችን ጋር ይሄ ከቆሻሻው ታሪካችን ከደም አቃቢው፣ ከአገዳዳዩ፣ ከአበቃቃዩ ከምናምን ታሪካችን ጋር ለአንዴና ለመጨረሻ ጊዜ መሰነባበት ያለብን ይመስለኛል። አዲስ ምዕራፍ ጀምረን የህግ የበላይነትና ክብር ያለፈው አልፏል፣ ተበላሸው ተበላሽቷል፣ የወደቀው ወድቋል፣ የሞተው ሞተዋል። በቃ ይቅር የምንለውን የሆነ እርቅና ምናምን ኮሚሽን የሚባል ዝም ብሎ እንትን ሳይሆን በቃ እንተወው፣ ሁላችንም በየጓዳችን ወደ አዲስ ነገር እንግባ። ካልሆነ እንዴት አድርገን ይሆናል ነው የምላችሁ። ሰው እስቲ እንግዲህ ሰው በራሱ መንግስት መሬትና ቤትህ አርጅቷልና ዋጋውን ቀንሼ ነው የምሰጥህ ብሎ መንግስት ህግ አውጥቶ በአደባባይ አድርጎ እንደዛ አድርጎ ሲወስድባችሁ ከዛ የተነሳ ከመንግስት ጋር ከምኖር ይልቅ ብላችሁ ደላላ
ጉያ ስር እንድትገቡ ስትደረጉ ምን ይባላል ነው የምላችሁ። እንዴት እንደዚህ አይነት ድንቁርና፣ መፈራራት፣ መከፋፋት፣ መበቃቀል ይመጣል ነው እና ሪሊ ሶሻል ፓርቲሲፔሽን ያስፈልጋል። እና እዚህም ጋር አሁን ስትመጡ ለምንድን ነው አሁን ለምሳሌ ብቃት ባለው መልኩ ከተማ ማናቅደው? አሁን ዝም ብለን እናቅዳለን። ከዛ ላይ ማለት የሚያቅዱት ሰዎች ወይም የከተማ ማስተር ፕላን የሚያወጡት ሰዎች ግንዛቤ፣ እውቀት፣ መረዳት ምናምን የለም። እንትኑ ይታያችኋል። እኔ አሁን ለምንድን ነው እንደዚህ አይነት ብቃት የሌላቸው ሰዎች ለምንድን ነው አሁን አዲስ አበባ ከተማ ውስጥ አዳነች አበቤ ከንቲባ የምትሆነው? ነው ሞስት ኢንኤፊሽንት ወመን ማለት ሃርድ ወርከር ልትሆን ትችላለች። ስለ ከተማ አስተዳደር ግን ምን ታውቃለች? ስለ ሊዝ ፖሊሲ ምን ታውቃለች? እንዴት እንደሚወጣ ምን ታውቃለች? ነው ሀሳብ አመንጭታ ይሄ ሊዝ ፖሊሲ ልክ አይደለም፣ በዚህ በልኩ መሻሻል አለ፣ ምንም አታውቅም። ጠቅላይ ሚኒስተሩ የከተማ እንትን ሆነ እኮ ሜየር ሆነ። እሱን ለማስደሰት ምናምን ስትል ነው የምትለው። እና ለምንድን ነው እንደዛ የሚሆነው? ሀገራችን አታሳትፍም ነው። ለምንድን ነው ማናሳትፈው ነው? ፖለቲካውን በመገዳደል አስፈራርተን አስቁመነዋል። እና ምን ለመሆን ነው? ሀገር አይደለም ወይ? ልንኖርበት አይደለም ወይ? ለምን ህግን አንመርጥም? ለምን ሰላምን አንመርጥም? ለምን ቀላሉን ግልጹን ነው ፍትሃዊ መንገድ አንመርጥም? እኔ ልባችን ለምን እንደዚህ ደነደነ? እኔ አይገባኝም ነው የምላችሁ። የማያውቀው ሰው አይሳትም፣ ግን ፓርቲሲፔት የሚያደርገው ሰው እዛ ያለው ሰው ውስጡን አይቶ ይሄን ነገር ዘጋ ነው አጠበብ ነው ነው ምን ለመሆን ነው? እንሳተፍ እንጂ የሀገራችንን ሰው ነው ራሳችሁ በልታችሁ ከጠገባችሁ ምናምን በኋላ አይናችሁ ለምን አያማትርም? ለማን ልድረስ ለምን አትሉም? እና እንደዚህ አይነት አሁን ኢንኤፊሽንት የሆኑ ሰዎች በየከተማው በየአስተዳደሩ በየምናምኑ ተሰግስገው የከተማ ፕላን ራሱ ሲያወጡ ምን እንዴት አድርገው ማውጣት እንዳለባቸው ማያውቁ ሰዎች ያንን አውጥተው እሱን ደግሞ አስፈጽማለሁ ብለው ሲሉ በቃ እድገት ተቆጣጥረው የሰዎችን ህይወት መሻሻል አቆርቆዘው በእነሱ ቤት ህግ ማስከበራቸው ነው። በእነሱ ቤት ትክክለኛና የተሻለ አሰራር ማምጣታቸው ነው። ግን ለምንድን ነው እንደዚህ አይነት ሰዎች የሚመጡት? ምክንያቱም ፓርቲሲፓቶሪ አይደለም፣ ተሳትፎ የለውም። ነፃና ቀጥታ ፍትሃዊ ምርጫ ማድረግ አንችልም። የዲሞክራሲ ስፔሱ ጠባብ ነው። ዝም ብለን ስንሰዳደብ ነው የምንውለው። ትርጉም ያለው የተቀናጀ በመርህ የሚመራ መልቲ ፓርቲ ሲስተም መፍጠር አቃተን እና እንደ ማህበረሰብ ራሳችንን መውቀስ አለብን። ሪሊ ልክ አይደለም፣ ልክ አይደለም። ስለምኑ ነው ስለምኑ ነው የምንከፋው? ስለምኑ ነው የምንጨካከነው? ስለምኑ ነው እንዴት ልበላችሁ? እኔ ይቅርታ አድርጉልኝና አንዳንዴ ጥቁር ስለሆነ የመጣብኝ ነው። የሆነ ለምንድን ነው እንደዚህ የምንሆነው? ኢትስ ኢንኤክስፕሊካብል እኮ ነው የምላችሁ። ምክንያተ ቢስ ነው። የሆነ ምክንያት ኖሮት አይደለም። አእምሯችን በጣም ዝግ ነው። በዚህ እኔ እንዳልኳችሁ ቴክኒካሊ እኔ ጥሩ ሰዎች አይቻለሁ። እውነቴን ነው የምላችሁ። ቴክኒካሊ ብዙ ጥሩ ሰዎች አይቻለሁ። በማህበረ ኢኮኖሚ ይሄ በሶሻል ላይፍ ስላችሁ ዝም ብሎ ኮንሰርት፣ ፓርቲ፣ ካፌ ወይ ምግብ ቤት ምናምን አይደለም። እሱን አይደለም ምላችሁ። ይሄ ሶሻል ኮንሽስነሳችን
ሀገር ምንድን ነው? ሀገርን የምንረዳበት ምናምን ምሁሮቻችን ሊቆቻችን ምናምን እንዲህ አይነት እንትን የላቸውም ነው እንትን ወንድማማችነትም ሲሰብኩ ዓይንህ ላፈር የሚባሉ ሰዎች ናቸው። ወንድማማችነት፣ አብሮ መኖር፣ መተሳሰብ የሚያቀርቡበት መንገድ ወደ ላይ የሚል ነው። ለወጣቱ መሳተፍ ለሚፈልገው ንቁ ለሆነው ሰው የሚያስጠላ ነው። ለምን? እውቀት አልባ ነው። ሳይንቲፊክ ነው። ዝም ብሎ ትራዲሽናል ነው። ጋቢ ለብሼ ልምከርህ ይላል። በዚህ ዘመን አሁን ጋቢ ሰው ይፈልጋል? ባህላዊ ሴታችን እዛው ራስ እዛ ጓዳህ ልበሰው። እውቀት የለበትም ነው፣ መረዳት የለበትም ነው። ትልልቆቹም ሰዎች እንዲህ ናቸውና ምን ይሻለናል ነው። ሕገ ክራሲን አንብቡት ወጣቶች እባካችሁ። ዛሬ ባይሆን የዛሬ 5 ዓመት ባይሆን የዛሬ 10 ዓመት ባይሆን ቢያንስ የሚቀጥለውን ትውልድ ትቀርጹበታላችሁ። ፕሊዝ አይ ዶንት ኖ ላይክ ነው ኢትስ አቬለብል Many Ethiopian cities have vacant or underused land in prime location which could be leveraged for increasing land supply in existing urban areas. Underdeveloped land often constitutes a high proportion of total city territory, about 46% in Addis Ababa, in Mekelle 25%, in Bahar Dar 77%, in Desse in 32%, in Hawassa. ማለት መልማት የሚችልና መሻሻል የሚችል 46% የሚሆን መሬት አዲስ አበባ አለ ነው የሚለው። በአዲስ አበባ እና በመቀሌ 46% አለ፣ በባህር ዳር 25% አለ፣ በደሴ 77% አለ። ይታያችሁ እንግዲህ በሐዋሳ 32% አለ። ብዙ መልማት ማለት አሁን ካሉበት ደረጃ ከፍ ማለት የሚችሉ እንትኖች አሉ። እነዚህን መሬቶች በማልማት የመሬት አክሰሱን መጨመር ይቻላል ነው። ለምን አልተደረገም እንግዲህ የምናየው ይሆናል ማለት ነው። Also being contentious, like financial resources to support land production on a sustainable basis are inadequate and like ቀጣይነት ባለው መልኩ የመሬት ማምረትን ሂደት ለማስቀጠል ያለው የገንዘብ ስርዓት ዝቅተኛ ነው። A very small amount of land, less than 10%, produced in GTP1 realized open market prices for a very small amount of land, less than 10%, produced in GTP1 realized open market prices for leaseholds disposal, and the substantive majority, more than 75%, was released to government users, including IHDP. እንግዲህ ብዬ ከምንጨረጨር ሰዎች ከዲሞክራሲ ሌላ መፍትሄ የለንም፣ መድኃኒት የለንም። የሀገሩ ሰው ማለት ነገርኳቸው። አሁን ዛሬ ውይይት ብትከፍቱና በመላ ሀገሪቱ ውይይት ብታደርጉ ከአብዛኛው ውይይት ምንም ውሃ የሚቋጠር ነገር ላይመጣ ይችላል። ነገር ግን በጊዜ ሂደት ማለት ከብዙ ከ100 ሺህ አይዲያዎች አንድ የፊልም ነው ጆርጅ ክሉኒ የሚባል የፊልም አክተር አለና ማለት እኔ እንደ ፊልም አክተር ደስ ይለኛል። በተለይ አክሽን ሙቪ ሲሰራ ሳያቸው ደስ ይለኛልና እኔ የሚመስለኝ የነበረው ማለት መርጦ በቃ ሁሌ ምርጥ ሙቪ የሚሰራ ነበር የሚመስለኝና አንድ ቀን ሲናገር ስሰማው 100 የተበላሸ ፊልም ሰርቼ ነው ማለት 100 ማንም የማያየው ፊልም ከሰራው በኋላ ነው አንድ በጣም ነው ላይክ ነው ብሎክበስተር የሚሆነው ሲል ገረመኝ። ማለት ለኔ በቃ ላይክ ነው አይ ቶት ሂ ዋዝ ዘ ሞስት ሰክሰስፉል ሙቪ አክተር እና ላይክ ነው ሁሉ ጊዜ ቤስት ሙቪ ላይ ብቻ የሚሳተፍ መስሎኝ ነበር። በቃ 100 የማይረባ ፊልም ከሰራው በኋላ ነው አንዱ ላይክ ነው ፌመስ የሚሆነው እና እንደዛ ነው የሚወጣው ነው። ከብዙ ጥረት ነው፣ ከብዙ ልፋት ነው፣ ከብዙ ዲስከሽን ነው፣ ከብዙ ፓርቲሲፔሽን ነው አትሊስት ትርጉም ያለው ነገር ብቅ ማለት የሚለውና አሁን እንግዲህ እዚህ ጋር የሚሉት ምንድን ነው ማለት መንግስት አምርቶ ከሸጠው መሬት አምርቶ ለገበያ ካቀረበው መሬት 10%ቱን ብቻ ነው
ያወጣውን ወጪ በሚያስመልስበት መልኩ የሸጠው ነው። የቀረውን ወደ 75% የሚሆነውን ለራሱ ነው የሰጠው ነው ለራሱ እነዚህ እንግዲህ እንዳልኳቸው አሁን ኮኦፕሬቲቭ ሰዎች ናቸው። እነዚህ የምናያቸው ሪል ስቴት ምናምን የሚባሉት ሰዎች ይታያችሁ እኮ አሁን አካውንታብሊቲ ለምንድን ነው የሌለው? ውትፍትፍ አዲስ አበባ መስተዳደር እንደዚህ ድብቅ የሆነበት ምክንያት ለምንድን ነው? ሚስጥር ነው። የፓርላማ አሰራር የምናምን አሰራር ተቃዋሚዎቹ ምንድን ነው የሚያደርጉት ነው? ተቃዋሚዎቹ ስራ አላቸው እንዴ? ስም ከመለጠፍ ውጭ በዚህ በኩል እንትን በዚህ በኩል ተኮሰ እንትን በዚህ በኩል ተገለበጠ ምንም ለምንድን ነው? እኔ ሲመስለኝ ራሳቸው ተቃዋሚዎቹ አሁን የምናያቸው በሙሉ የዚሁ የመንግስት ተከፋይ ናቸው። ታውቃላችሁ፣ አንዳንዴ በጋዜጠኝነት እንደዚህ ይባላል አሉ ማለት ሰው በጥሩ ስማችሁን ሊያነሳ ካልቻለ ቢያንስ በመጥፎ እንዲያነሳችሁ አድርጉ። እና አሁን በመጥፎም የሚያነሱት ሰዎች የመንግስት ተከፋይ ሊሆኑ ይችላሉ። እንደኔ ነው የምላችሁ። ሁለቱንም የሚሰሩት ራሳቸው ለዚሁ ለፓርቲ ነው አሁን ለሚገዛው ኃይል ነው የሚያደርጉ። በእንደዚህ አይነት እውነተኛ የሆነ ውድድር በሌለበትና ሰዎች የሀሳብ ክርክር በማያደርጉበት፣ ስለዚህ አሁን ለምሳሌ ዝም ብሎ ማለት ጠቅላይ ሚኒስትሩ በህግ የሚገዛ እስካይመስል ነገር ያደርጉታል። ገብቷቸዋል። በቃ የፈለገውን የሚያደርግ የሚገድል፣ የሚሰቅል፣ ያኛውን የሚያስር፣ ያኛውን የሚፈታ አይደለም። በህግ ነው የሚሰራው። ለምን እንደዚህ አይነት ዲስከሽን አናደርግም? ለምን የሆነ በቃ እንደፈለገ ማድረግ የሚችል ሰው ለምንድን ነው እንደዚህ አይነት ፎልስ ኢምፕሬሽን ህዝብ ውስጥ የሚፈጠረው? እኔ ሆን ብሎ ዲሞክራሲያዊ ስርዓትን የመግደል ጥረት አካል ነው የሚመስለኝ። የፈለገውን ማድረግ አይችልም። መከላከያ ሚኒስትር በህግ ተገዝቶ ነው የሚያድረው። የፈለገውን ማድረግ አይችልም። እንደፈለገው መግለጫ ማውጣት፣ በፈለገው መንገድ መሄድ አይችልም። አርፈ ተቀመጥ መባል እንደሚችል ህዝብ ማወቅ አለበት። ስራው ሀገር መከላከል ነው፣ ፖለቲካ መፖትለክ አይደለም። እንደዚህ ማለት እንደሚቻል መከላከያ ስለሆነ አይ ይፈራል ተብሎ እንደማይባል ህዝብ ማወቅ አለበት። መፍራት የለበትም። መከላከያ ሲያይ ኢትዮጵያ ህዝብ መከላከያን ሲያይ ደስ ሊለው ነው የሚገባው። የኔ መከላከያ ዲፌንስ ፎርስ አመሰግናለሁ ሀገሬን ስለምጠብቅ ነው እንጂ ፖለቲካ ውስጥ እየገባ እንዲያስፈራራ አይደለም ነው። ይህንን አንደርስታንዲንግ ለምንድን ነው ለመፍጠር ማንሰራው? ፖሊስ ህግ ለማስከበር ደንብ ለማስከበር ነው እንጂ ሰው ለማስፈራራት አይደለም። ስለዚህ ህግ እስካከበርክ ድረስ፣ መስመር እስካልወጣህ ድረስ፣ አጓጉል ነገር ውስጥ እስካልገባህ ድረስ በሀሳብ መከራከር ትችላለህ የሚለውን ሴንቲመንት ካልቸር ለመፍጠር ተቃዋሚ ፓርቲዎቹ የማይሰሩት ለምንድን ነው? እሺ እዚህ አገር ውስጥ ያሉ ፈርተው ነው እንበል፣ ውጭ ሄደው የሚሰሩት ከዚህ የተለየ ነው ወይ? በዚህ በኩል ከእንትና ጋር እንወዳጃለን፣ በዚህ በኩል ከዚህ ጋር እንሄዳለን፣ በዚህ በኩል አሰብና አታስመልስም። አያወራ የሚያስመልሰው ሄዶ ነው የሚያስመልሰው። እና ለምንድን ነው እንደዚህ የፖለቲካውን እሺ ስልጣን ላይ ያሉት ሰዎች ለነፍሳቸው ለኪሳቸው ነው እንበል። እንዴት እውነተኛ ሰው እናጣለን? በሀገር 120 ሚሊዮን ህዝብ ድሮ በኳስ የሚባል ነበር ከምንትን ነው 50 ሚሊዮን ህዝብ ይዘን እንዴት 11 እግር ኳስ ተጫዋች የአፍሪካ ዋንጫ ጀማሪዎቹ እኛ ነን። 11 እግር ኳስ ተጫዋች አግኝተን ግን አፍሪካ ዋንጫ ውስጥ ራሱ ፓርቲስፔት ማድረግ ያቅተናል። እንዴት 120 ሚሊዮን ህዝብ ይዘን እሺ ሌላውስ ህዝብ ሌባ ይሁን ነው? እንዴት የተወሰኑ ሰዎች የሚመክሮ ይጠፋሉ? አቅጣጫ የሚያስይዙ፣ መስመር የሚያስይዙ፣ ዳይሬክሽን የሚሰጡ መንግስትን ማስፈራሪያ የሚያደርግ ምንድን ነው ጥቅሙ? ይሄ ፓርቲ ውስጥ ራሱ እንዴት እንደዚህ አይነት ሰው ትቀጥራለህ? እንዴት እንደዚህ አይነት የሚዲያ ሰራዊት ታሰማራለህ? እንደ አውሬ የሚያስመስሉ ማስፈራሪያ የሚያደርጉ፣ በዚህ በኩል ጦርነት የሚያወሩ፣ በዚህ በኩል ፍንዳታ የሚያወሩ፣ በዚህ በኩል የመንግስትን ጨካኝነት የሚያወሩ፣ በዚህ በኩል የመንግስትን ፈላጭነት የሚያወሩ እንደዚህ አይነት ሰው እንዴት ይሰማራል?
እንዴት የህግ የበላይነት ወደ ኋላ እንመለሳለን? ኢህአዲግ እንኳን ከነዛ ከነጨፍጫፊነቱ መከላከያ ሚኒስተር ነው የህገ መንግስት ተገዢ ነው፣ ፖለቲካ ውስጥ አያገባውም ብሎ ኮምፕሊትሊ ከፖለቲካ እኛ አሁን ኢትዮጵያዊነት አንድነት በሚሰበክበት እንደገና የመከላከያ ፖለቲካ ማራመድ ውስጥ እንገባለን። እንዴት ሰው ይጠፋል ነው? እንዴት የሚመክር ሰው ዳይሬክሽን የምንጠቀመው በጋራ የምንጠቀመው በህብረተሰባዊነት ተሳስበን ስንኖር ነው። ዲሞክራሲያዊ ተሳትፎ ሲኖር ነው። ዛሬ ያሸነፍክ ቢመስልም ነገ በኋላ ጣጣ ይዞ ይመጣል፣ ተጠያቂነት ይመጣል። ስልጣን ላይ ለዘላለም አይኖርም። there are consequences። አሁን ማለት ስለተባለ አይደለም ነው። መንግስት ማስፈራሪያ አይደለም። የመንግስት አቅም፣ የመንግስት ካፒታል፣ የመንግስት እንትን ህዝብን ማስፈራሪያ አይደለም። ለወንጀለኛ ነው ማለት ሰይፍ ማለት መንግስት ስልጣን ካለ ህግ የማስፈጸም አቅም ካለው ህግን ለሚቃረኑ ሰዎች ነው። ለምንድን ነው እንደዚህ የምንለው? ያ ካልሆነ ነገርኳችሁ። አሁን ለምሳሌ እዚህ ጋር የሚሆነው እንዴት 75% መሬት መንግስት የሚያዘጋጀው 75% መሬት ለእንትኖች ይሰጣል? ለራሱ ለኮንዶሚኒየም እና ለነዚህ ሚዲየም ኤንድ ስሞል ኢንተርፕራይዝ የሚባሉ በጥቃቅንና በአነስተኛ ተደራጅተው ይሄን ሁሉ ህንፃ እየገነቡ በሚሊዮን የሚቆጠር ህዝብ ገንዘብ እየሸጡ ራሳቸውን የሚያካብቱ ሰዎች ሲፈጠሩ እንዴት እነዚህ አይተቹም? እንዴት ጋዜጠኛው፣ እንዴት ፖለቲከኛው፣ እንዴት ሀያሲው ስለ እነዚህ ሰዎች አያወራም? ለምንድን ነው እንደ ህዝብ እንደዚህ የላሸቅ ነው? እሺ እንግዲህ እነዛ ሲፍራ ስልጣን የያዘውን ሰው ለምንድን ነው በእንደዚህ አይነት ጠባብ ነገር የሚያዘው? እንዴት ለህዝቡ ለወገኑ አያስብም? እና እንደ ሀገር ነው የምላችሁ አዝ ኤ ኔሽን ለምንድን ነው ልብ ያለው ህዝብ የሚወድ ህዝብ የሚያከብር ሰው የጠፋው? እና እንደዚህ ሸቅጠ ዋሽተ የምትኖር ይመስልሃል ወይ? ተጠያቂነት ይመጣል ነገር ትዋረዳለህ፣ ታፍራለህ። እና ሪሊ አሁን ይታያችሁ እንግዲህ መንግስት መሬት አልምቶ ዋጋ በማስመለስ የሰጠው ለ10% ነው። የቀረውን መሬት ራሱ ወስዶ አይችዲፒ ገንብቶ ይሸጠዋል። ለምንድን ነው አይችዲፒ የሚገነባው? እኔ ላይክ ነው አማንግ አዘር ቲንግስ ለዘረፋ ነው። ተጠያቂነት የለበትም። ቻሌንጅ የሚያደርገው ሰው የለም። ለምን እንዴት አረጋለህ የሚለው የለም። ትርጉም ባለው መልኩ ነው የምላችሁ። ለምን ህዝባዊ ተሳትፎ ስለማይፈቀድ ነው። ውይይት ስለማይፈቀድ ነው። ሰዎች ነገርኳችሁ ማስፈራሪያ ላይ ናቸው። ይሄ ስኬርክሮ መፍጠር ላይ ናቸው ያሉት። እንዳለ የተሰማራው ይሄ የምታየው የሚዲያ ሰራዊት በሙሉ የዚህ አፈቀላጤ ነው። ትከፍላታለህ ዋጋ ነው ምን ማስፈራሪያት አይቻልም። ወንጀል ነው ራሱ። ዛቻ እኮ ወንጀል ነው። የመንግስትን ስልጣን የሰዎችን ነፃነት ማስፈራሪያ፣ ሰዎች ፓርቲሲፔት እንዳያደርጉ በሀገራቸው ጉዳይ የማኑ መሬት እኮ የጋራ የኢትዮጵያን ህዝብ እኮ መሬት ነው። ለምንድን ነው የጋራ የኢትዮጵያን መሬት የሆነ መሬት ለሆኑ ሰዎች በሆነ መልኩ ለሆኑ ሰዎች ደግሞ ሁለት አይነት ህግ አለ እንዴ በአንድ ሀገር ውስጥ? እና መንግስት ስለማይጠየቅ የማይጠየቀው ደግሞ አሳታፊ የሆነ የመንግስት ስርዓት ስለሌለ አሁን ደግሞ ይባስ ብሎ እቹም ተሳትፎ ሆና እሱም ብቻ አይደለም። እንዴት ልበላችሁ ሪሊ ራሳችንን መጠየቅ ያለብን እንዴት ከጥግ እስከ ጥግ ነው ምላችሁ። ይሄ ሁሉም እናየው ተቃዋሚ በሀገር ውስጥ ያለ ከሀገር ውጭ ያለ እንዴት ለሆዱ አዳሪ ይሆናል?
እንዴት እንደዚህ አቅለቢስ ይሆናል? እንዴት ለእውነት መኖር ያቅተዋል? ከባድ ነው። ሰርቶ ራስን ችሎ ከዛ በምትተርፈው ነገር እንግዲህ የፖለቲካ ፍቅር ሊኖረው ይችላል፣ ፓርቲሲፔሽን። እንዴት መሳተፍ ያቅተዋል? በእውነት ነው የምላችሁ። በእውነት ሀሳብ ላይ ተመረኮዘ፣ ጥናት ላይ ተመረኮዘ፣ ምክረ ሀሳብ ላይ ተመረኮዘ ሀሳብ ይዞ መጥቶ ለምሳሌ እንዴት ይህንን አይሞግትም? አንተ የት ነበርክ እንዳትሉኝ እንዳልኳቸው እኔ እንግዲህ እንትን ውስጥ ተተክዬ ነው የኖርኩት። የፖለቲካ ፓርቲሲፔሽን አልነበረኝም። የነበራቸው ሰዎች ግን እንዴት ከጣር እስከ ዳር አንተ ሻዕቢያ ራሱ የዚህ ተሳታፊ እኮ ነው የሚመስላችሁ። ትከፍላለህ ዋጋ። እዚህ ሀገር ውስጥ የዲሞክራሲ ግንባታ የህዝብ ተሳትፎ ለማምጣት ሀገር ብሔራዊ ነው ሰብአዊ ክብርን ለመመለስ የማይሰራ ሰው እኔ ይመስለኛል። እውነቴን ነው የምላችሁ። ለኢትዮጵያ በእውነተኝነት ነው የምላችሁ። በእውነተኝነት በኢትዮጵያ ውስጥ ዲሞክራሲ ግንባታ የህግ በላይነትን ለማስፈን እኩልነትን እና ደግሞ ሀገራዊ ማለት እንዴት ልበላችሁ የሀገር ፍቅር እንትንንም ይጨምራል። ላይክ ነው እንዳልኳችሁ ወገንተኝነትንም ይጨምራል። ኢትዮጵያንና ኢትዮጵያዊን ካልቸሩን ታሪኩን ምናምን መውደድ ብቻ አይደለም፣ ለሰው ቦታ መኖር ዋጋ መስጠት። እንዴት ሰው ንብረቱ ይወሰድበታል? በዚህ መልኩ እንዴት የተመረጡ ሰዎች መሬት በርካሽ ይሰጣቸዋል? ማንኛውም ምክንያት ቀርቦ ነው ማለት። ለምንድን ነው ለሁሉም ሰው ፍትሃዊ የሆነ ስርዓት የማይዘረጋው? እንደዚህ የሚሉ ሰዎች የመጡ ቀን አሁን የትም መከላከያ ውስጥ ተሰግሰግ፣ ደህንነት ውስጥ ተሰግሰግ፣ መንግስት ባለስልጣን ውስጥ ተሰግሰግ፣ ውጭ ሀገር ኑር፣ ሂሳብ ይወራረዳል፣ ትከፍላታል። ሀገር እንደዚህ በህዝብ ላይ ሸርበ ህዝብህን ሸጠ መኖር አትችልም። እና እኔ ዲር ኢትዮጵያንስ እባካችሁ 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 ማለት የሚሰማኝ ሰው ካለ ለእውነት እንኖር። እንትን አጉል ምንድን ነው የሚባለው? አጉል እንሆን ማለት አይደለም፣ ግን ሀቅን እንያዘው፣ እውነትን እንያዝ። ሰው ሲነካ ማለት ለእኔ ብለን እኔስ ብሆን ብለን እናስ የሰው ንብረቱ ሲነካ የሰው ክብሩ ሲነካ አብረን እንቁ። ሌሎች ደግሞ አላግባብ እንደነዚህ ጥገኛ ሆነው እንትን ሲሉ እንንቀሳቸው፣ እንውቀስ። እንዲህ አይነት ማህበራዊ እሴት እንገባ እንፍጠረው። ገብቷችኋል? አጉል ብልጣ ብልጣ ነው። ምንም ማለት ማንም ሞኝ የለም። ሁሉም አነሰም ከፋም የራሱ ብልጥነት አለ። ታውቁታላችሁ። ይህም ብዬ ልጨርስ። አይጥ አንበሳ ይዟት ልጉረስሽ ማለት ምሕረት አድርገህ ብትለቀኝ እጠቅምሃለሁ አለችው ይባላል። ያው እንግዲህ የሕፃንነት ተረት ማለት ነው። ምንም አትጠቅሚኝም ግን ብሎ ለለቀቃትና አንድ ቀን በወጥመድ ተይዞ በገመድ ታስሮ አገኘችውና ገመዱን በልታ በጣጥሳ ነፃ አወጣችሁ ይባላልና ይህ ነው ላይክ ነው የራሱ አቅም የራሱ ኮንትሪቢዩሽን አይደለም። ጋን እንኳን በጠጠር ይደገፋል እንደሚባለው ማለት ነው። የራሱ አስተዋጽኦ የሌለው ማንም ሰው የለምና አጉል ብልጣብልጥ መሆን አጉል አራዳ መሆን የትም አያደርስም። ሰዎች መተባበር ነው። ለመተባበር ግን እንዴት ነው የምንተባበረው? ኢፍትሐዊነትን ስናይ ልክ አይደለም። መንግስት ስለሆነ አይደለም፣ መከላከያ ነኝ ስላለ አይደለም፣ ደህንነት ነኝ ስላለ አይደለም። ልክ ካልሆነ ልክ አይደለም። እውነትን እንናገር። አጉል ዋጋ ክፈሉ ማለት አይደለም። በአቋም ደረጃ ግን ቢያንስ አንጸባርቁት። ሰዎች አለአግባብ ሲያገኙ ይሄም ልክ አይደለም እንበል። እንደዛ ካልሆነ እንዴት አድርገን ሀገር እንገነባለን? ሰው
ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ42ኛው ቪዲዮ እንገናኝ።